የተከፈለ ሳሰባ ባጥዮች በሶስት ስም የተጠራ ሰሶሶም ወሻም ነው በአንድ መለኮት የተገለጠ ምትም አንድ ማጋዲ ማጣብ ነው ስሙን ኢየሱስ ያደረገ ሱማስ ኢየሱስ አሰው በመጨረሻ የሚገለጥ አምላክ ይሄ ነው አምላክ ወስማቸው በጣው ቢሊን ተኮይት አምላክ ይገለጥ ሁሉ ማጋዲ ታበለ ይሄ አምላክ ይሰበክ ሁሉ ማጋዲ እኛ እንደዚህ አይነት ክርስትናም እንደዚህ አይነት እንቅስቃሴም በታሪክም በመጽሐፍ ቅዱስም አንብበንም ሰምተንም አናውቅም። መጽሐፉ እንደሚለን አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 33 ላይ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም የሚለውን ነው ያነበብነው። በዚህ ምክንያት እንኳን አደባባይ ላይ ተወጥቶና ቤት ውስጥ ራሱ በስነ ስርዓት በሰላም ገብተን ማምለክ እንዳለብንና ልሳን እንኳን ስንናገር ያለ ተርጓሚ መናገር እንደሌለብን ነው የመጽሐፉ ግዴታውም የሐዋርያት ትእዛዝ ያለብንና ስለዚህ ያንን ሁሉ ቤት ውስጥ እንኳን በስነ ስርዓት በሰላም መቀመጥ ሲገባን አደባባይ ላይ ወጥተን መጮውና እዛ ውስጥ ያሉትን ሰዎች መረበሽ መጽሐፍ ቅዱሳዊ አይደለም። ስለዚህ ክርስትና ኦጆችን እንደ ምሳሌ አነሳን እንጂ ወንጌል አማኞችም ብዙ ጊዜ አደባባይ ላይ ወጥቶ የሚያደርጉት ነገር ከዚህ የተለየ አይመስለኝም። ስለዚህ ወንጌል ደግሞ በመዝሙር ብቻ ሳይሆን በስብከትና በኑሮ የሚሰበክ ወም በኑሮ የሚሰበክ ጉዳይ ነው እንጂ ወም ነገር ነው እንጂ መዝሙር ብቻ ይዘንም ስፒከር እና ማይክ ይዘን በኑሮም በተለያዩ ነገሮች ቀውስ ውስጥ የነበሩ ትውልድን አሁንም እንደገና ሄደን ጨምረን ማቃወስ አይደለም። ይሄ ደግሞ ጤናን ማናጋት፣ ሰላምን ማጥፋት፣ ሁከትና ብጥብጥን በህብረተሰቡ ዘንድ ወም በአማኝና በአላማኝ ሰዎች መካከል ብጥብጥን መፍጠር ነው ብዬ አስባለሁ። የስነ ልቦና ጫና መፍጠር ነው ብዬ አስባለሁ። ጩኸትን ይሄ ደግሞ መጽሐፉ እንደሚለን ከሆነ ሁከትን መፍጠር ነው። ስለዚህ ቸርች ውስጥ በልሳኖቻችሁ ጸልዩ ተብሎ መጮህ በቢብሊካሊ እንቅስቃሴ አይደለም፣ ኒዮ ፔንቴኮስታሊዝም እንቅስቃሴ ነው ብዬ አምናለሁ። በዛው ልክ ደግሞ አደባባይ ላይ ሲሆን ደግሞ ከዛም የከፋ በጣም መጥፎ አካሄድ ይሆናል እና ስለዚህ ኦጆች የኛና የኦጆች ልዩነት አሁን ብዙም እየታየኝ አይደለም። በተለይ በእንቅስቃሴ ደረጃ እኛም እንደዚህ መለያ ለብሰን በየአደባባይ ወጥተን እንጮሃለን፣ እንዘምራለን፣ ምን እንላለን። ምንም ወንጌል ለሚባለው ነገር ሳንናገር በመዝሙር ብቻ ከተማ አቃውጠን ወደ ቤት እንገባለን ማታ። እኛ ራሳችን እየዳንን አይመስለኝም እና ብዙ ጊዜ ስለዚህ ወንጌልን እያሰደብን ነውና አንዳንድ ጊዜ አብያተ ክርስቲያናት ህብረት የሚባለው ነገርም እየተቃወምኩ ቆይቻለሁ። ምክንያቱም አብያተ ክርስቲያናት የሚባሉት በመጽሐፍ ቅዱስ ውስጥ ስናነብ አንድ አይነት አስተምረው ያላቸው አንድ አይነት ልምድ ያላቸውና በኢየሱስ ክርስቶስ ሞትና ትንሣኤ አምነው የተመሰረቱ መዳን በጸጋ ብቻ መሆኑን ያወቁና አብዛኛዎቹ በጳውሎስ የተመሰረቱ በአንድ አስተማሪ የተመሰረቱ ህብረቶች ለአብያተ ክርስቲያናትም እንደዚህ ነው የደነገግ ነው። ስለዚህ ከዚህ ድንጋጌ ውጪ የሆነ ሰው ምንም አያውቅም፣ በትዕቢት ተወጥሯል እና ማንም ይሄንን አልቀበልም ብሎ ካለ ምንም አያውቅም። ስለዚህ እኛ ከእግዚአብሔር እንደተሰጠን እንደ ብልሃተኛ አናጺ መሰረትን መስርተናል። በዚህ መሰረት ላይ ደግሞ የፈለ አንዱ በአገዳ በሳር በብር በወርቅ በተለያዩ ነገሮች መስራት ይችላል ብሎ ጳውሎስ ደንግጓል። በዛ አማካኝነት የተፈጠሩ ብዙ አብያተ ክርስቲያናት አሉ። አንድ አይነት ዶክትሪን ነው ያላቸው፣ አንድ አይነት ትምህርት ነው ያላቸው። ነገር ግን ገላትያ፣ ኤፌሶን፣ ቆላስይስ፣ ፊልጵስዩስ የተለያዩ እንትኖች ስሞች ሀገሮች በተለያዩ ነገሮች ወም ልዩነት የስም ልዩነት አላቸው እንጂ በትምህርት ደረጃ በኢየሱስ ክርስቶስ ሞትና ትንሣኤ አምነው የዳኑ ናቸው። አሁን የምናየው ደግሞ ግማሹ በውሃ ነው እንጂ በእምነት አይዳንም የሚል በተንኮል የተሞላ አስተምረው የሚያራምዱ አሉ። ግማሾቹ ደግሞ መዳን ለእናቶቻችን መልካም ነገር በማድረግም ያ ራሱ እንደ ወንጌል ይቆጠራል። አካባቢያችን ላይ አንዳንድ ጥሩ ነገር የምንሰራው ሁሉ በእግዚአብሔር ፊት ዋጋ ስላለው በዛም ሁሉ መዳናችንን መፈጸም እንችላለን የሚሉ አሉ። ግማሾቹ ደግሞ በክርስቶስ ሞትና ትንሣኤ ይዳናል እንጂ እነዛ ምልክት ብቻ ናቸው፣ ጥምቀትና ቅዱስ ቁርባን የሚሉ አሉ። የተለያዩ ነገር አንዳንዶቹ በዚያ አምናለሁ፣ አንዱ ደግሞ በዚያ አምናለሁ ይላል። አንዱን ደግሞ እንዳልዳነ ያስባል፣ ያስተምራል፣ በግልጽ ያስተምራል። ነገር ግን አብያተ ክርስቲያናት ህብረት ተብሎ በዓመት አንድ ይገናኙና ህብረት እንዳላቸው ሰዎች
ኤፌሶንን ይጠቅሳሉ ማለት የዮሐንስን ራእይ ጠቅሶ ሰባት አብያተ ክርስቲያናት እንዳሉ ባይብሊካሊ እውነት ነው። ስለዚህ እኛም በዚህ ምክንያት ነው እዚች ጋር የተገናኘ ነውና እያሉ ሳክስ ነው የሚናገሩት ማለት ነው። እንደሱ አይደለም፣ አትገናኙም በፍጹም። መካከላችሁ ድልድይ አለ ማለት ግድብ አለ፣ መካከላችሁ እንትን አለ ማለት ነው። አጥር አለ፣ የጥል ግድግዳ አለ ማለት ነው። ያ ደግሞ በክርስቶስ አልፈረሰም በእናንተ ዘንድ። ምክንያቱም ክርስቶስ እዛም ጋር አልተሰበከም፣ እዚህም ጋር አልተሰበከም። በዚህ ምክንያት እናንተ አምኖ ለምድኑ ሰዎች መልካም ምሳሌ የሆናችሁ አይደላችሁም ብለን ነበር ከዚህ በፊት ወንጌል አማኞች ነን የሚሉትንም ጭምር ማለት ነው። በዚህ ምክንያት እኔ በበኩሌ ክርስቶስ የሰላም አምላክ ከሆነ ክርስቶስ የእውቀት አምላክ አይደለም ብለን ካመንን እንደዛ የሚል መጽሐፍ ካመንን ወይም ካነበብን አደባባይ ላይ ወተን መጮህ ለምን አስፈለገ? ሰውን መረበሽ ለምን አስፈለገ? እኔ ወንጌል እየተሰበከ ነው ብዬ አላምንም። አደባባይ ላይ ስፒከር ይዞ መጮህ አጥጋቢ የወንጌል ስብከት ነው ብዬ አላምንም። በዚህ አሁን ከኛ ተምሮ እኛን አይቶ አሁን ኦጆዎች ቀጠሉ ማለት ነው። አደባባይ ላይ ወንጌል ስርጭት የሚለው ነገር ይዞ ወጥቶ ኢየሱስ አብ ነው የሚለውን ያጋንንትን ትምህርት ማስራጨት ጀምሩ። ችግሩ ማንም የፈለገውን የማመን መፍትሄ ስላለው መስበክ ይችላል። እሱ አያገባንም። ለማንም የተፈቀደለት ዲሞክራቲክ የሆነ ሀገር ላይ ነው ያለነውና ማንም የፈለገውን መከተል ይችላል። ችግራችን ደግሞ እኛ በኑሮና በተለያዩ በትምህርት ሌላ ቦታ ሆኖ ለሚያዩን ሰዎች ጥሩ ምሳሌ አልሆንንም። በተለይ ወንጌል አማኞች ነን ሰው የምንል ሰዎች ጥሩ ምሳሌ አይደለንም። ትውልዱ ከኛ እየተማረ ያለው ነገር ጥፋትና ጩኸት ብቻ ነው። እልህ ይዟቸው እኮ አሁን ኦጆዎች ከኛ ነው ብዙ ነገር እየተረከቡ አሉት። ከኛ አይቶ ብዙ ነገሮችን ወደ ትውልዱ እነርሱ ጋር የሌለው ነገር አይቶ ወደኛ እንዳይመጣ እዛ እነርሱም እየጀመሩ ነው ማለት ነው። በዛ ልክ አሁን እኛ በሰላም ወንጌል ስርጭት የሚባለው ነገር በሲስተም አንድ ለአንድ እያደረግን የምናደርግ ከሆነ ኦጆች አቅም ስለሌላቸው ዋን ቱ ዋን ኢቫንጀላይዝ ማድረግ አይችሉም። በጣም ይፈራሉ። አንዳንድ ደካማ የሆኑ ሰዎችን አይቶ ሊሸውዱ ይችላሉ እንጂ ደፍሮ ሁሉም ሰው ጋር ዋን ቱ ዋን እያሉ አይመጡም። ያንን ሁሉ አሁን አደባባይ ላይ ኳር ይዜ ስፒከር ይዜ መኪና ይዜ ከተማ ማቃወጥ በቃ አደባባይ ላይ ወጥተ ማተራመስ እኛ ስንጀምር እነሱም ጀመሩ ማለት ነው። አሁን በዚህ ምክንያት እዛ ደግሞ የታዘብነው ነገር ምንድነው? ወንጌል አማኞች ናቸው የምንላቸው ሰዎች ሁሉ ከነሱ ጋር እንደፈለጉ ሲሆኑ ነው ያየነው ማለት ነው። ቪዲዮ ሲሰሩ ነበር፣ ሲዘሉ ነበር፣ ሲዘምሩ ነበር። እነሱ ብቻ ወርሺፐሮቻችን እኮ የነሱን መዝሙር እኮ ነው የሚዘምሩት ቸርች ውስጥ። ስለዚህ ከነሱ ጋር እየዘመርን ነው ማገር እናንተ አንዱም ሮ ያልን ሀሹ ያኔ ያልን እየዘመርን ነውና በጣም እኮ በጣም ይደብራል። ደብሮኛል። በተለይ እናንተ ወንጌል አማኞች የምታደርጉት እንቅስቃሴያችሁ ሁሉ አስቀያሚ ነው፣ ደባሪ ነው፣ አየር ያዥ ነው ማለት ነው። ስለዚህ እስቲ አድቡ፣ ወደ ቀልባችሁ ወደ መጽሐፍ እውነት ተመለሱ። መካከላችሁ ያለውን አጥር አፍርሱ፣ አይጠቅማችሁም። እግዚአብሔር እኮ በልጁ በአይሁድና በአሕዛብ መካከል የነበረውን የጥልን ግድግዳ አፍርሷል ማለት ነው። ስለዚህ አፈረሰ፣ ወደ ፍቅሩ ልጅ መንግስት እኛን አፈለሰ። በመካከላችን ጥል ነበረ ማለት ነው። ረጅም ዓመት የቆየ ረጅም ዘመን የቆየ ያንን በልጁ ሞት አፍርሶታል ማለት ነው። ስለዚህ እኛም ማፍረስ ነው ያለብን መካከላችን ላይ ያለው ነገር እንጂ እኛ እርስ በርሳችን እየተቃዋወምን ነገር ግን አብያተ ክርስቲያናት ነን እያልን መወሻሸት አያስፈልግም፣ ባይብሊካሊ አይደለም። ስለዚህ ይህንን ቪዲዮ ስትመለከቱ ወደ ራሳችሁን እስቲ ፈተሽ አድርጉ። ቸርቻችሁ ውስጥ የሚሰጣችሁ ትምህርት አንዱ አንዱን የሚያጥላላ ነው ወይስ አንተን ሙሉ ወንጌል ከሆንክ ወደ ህይወት ብርሃን እንድትሄድ ቃለ ሕይወት ከሆንክ ወደ መካነ ኢየሱስ እንድትሄድ የሚያደርግ ነው ወይስ ኧረ እነሱም እኮ ችግር ያለባቸው ስለዚህ በተጠንቀቅ ቆም ራስህን ቻል የሚል ወይም በኩነኔ የተሞላ ትምህርት ነው የሚሰጥክ ወይስ አንድ የሚያደርግ ነው? እዛም ያሉ ወንድሞች ናቸው፣ አብራችሁ ወንጌል ስሩ፣ እነዛም ወንድሞች ናቸው የሚል ነው ወይስ
አይ እነሱም ብዙ ይቀራቸዋል፣ ወደኛ ይመጣሉ አንድ ቀንና ምንም ከነሱ ጋር ህብረት ካደረግ እኛ ከኛ ጋር መቀጠል አይችልም የሚል አለ። አንዳንድ ቦታ ላይ በጣም ቀሽም የሆኑ ሰዎች ተሾሙ በቃ ከነዛ ወይም ከነሱ እንትን ውጪ ትምህርት ውጪ ሁሉ ነገር ገለባ የሚመስላቸው አሉ። ስለዚህ እስቲ ምን